በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች የጻድቃን የሰማዕታት የቅዱሳን ሁሉ ወዳጆች በወደደን በአምላካችን በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የበረከት አምላክ አምላካችን ልዑል እግዚአብሔር ስሙ ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን 2018 ዓም ለሚከበረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። በዓሉ የሰላም የጤንነት የበጎነት ይሁን እያልኩ ስለ በዓሉ ጥቂት ነገሮችን ለማለት እሞክራለሁ። እስከ ፍጻሜ እንድትከታተሉኝ በትህትና ጠይቃለሁ። ቀጥታ ስለ በዓሉ አንዳንድ ነገር ወደ ማለት እሄዳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት በዓላት አንዱና ዋናው የጥምቀት በዓል ነው። የጥምቀት በዓል ጌታችንና መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበት ዕለትና ይህንን ዕለት የምናስብበት ከጌታችን አበይት በዓላት አንዱ ገናና በዓል ነው። በአፍ መነገሩ በልብ መታሰቡ ምስጋና ሁሉ ከፍ ከፍ ይበልና ጌታችንና መድኃኒታችን ኢየሱስ ክርስቶስ ዕለቱን ተጸንሶ ዕለቱን ተወልዶ ማደግና የወደደን ሁሉ ማድረግ ሲቻለው ፍጹም አምላክ ብቻ ያይደለ ፍጹም ሰው በመሆኑ ዘመድ የማይቆጠርለት እርሱ ከብቻዋ ከኃጢአት በቀር በሰው ስርዓትና ጠባይ ቀስ በቀስ በማደጉ 30 ዓመት ሲሆነው ሊጠመቅ ወደ ዮርዳኖስ ወንዝ ሄደ ተብሎ ተነገረለት። ዮርዳኖስ እንደደረሰ ጌታችን ተለይቶ የሚታወቅበት ምልክት ሳይኖረው ቅዱስ ዮሐንስ በመገለጥ አወቀው። ይህንን ራሱ ሲመሰክር እኔ አላውቀውም ነበር፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የሚታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ዮሐንስ ምዕራፍ 1 ከቁጥር 33 ይቅርታ፣ ወንጌል ዮሐንስ ምዕራፍ 1 ከቁጥር 33። ዮሐንስ በንስሐ ጥምቀት በውሃ ያጠምቅ እንደነበረና ልጅነት የሚያስገኝ የመንፈስ ቅዱስ ጥምቀትና ሙሉ የደህንነት ምስጢር የሚገኘውና የሚታወቀው ግን ከእርሱ በኋላ ከሚመጣው ከክርስቶስ የተነሳ እንደሆነ መስክሯል። ታላቁ ሊቅ ቅዱስ ያሬድ እመቤታችን ቅድስት ድንግል ማርያምን ባመሰገነበት በአንቀጸ ብርሃን ድርሰቱ የአብን ነገር የነገረን ወልድ ኢየሱስ ክርስቶስ የወልድን ነገር አጉልቶና አስፍቶ የነገረን አብ እንደሆነ ሲያስረዳ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅ እንደሆነ አስተማረን። በሰማይ እናት በምድርም አባት የለውም ብለን እናምናለን። በሰማይ እናት በምድርም አባት የለውም ብለን እናምናለን። መምጣቱን ከአባቱና ከእውነት ከመንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን ሲል ተናግሯል። ይህ የጥምቀት መሰረቱ ነው። አባቱ አብን፣ ሕይወቱን፣ መንፈስ ቅዱስንና እሱን ወልድን ማወቅና ማመን ከሌለ በውሃና በመንፈስ ቅዱስ አንዲቱን ጥምቀት መጠመቅና ልጅነት ማግኘት አይቻልም። ቅዱስ ዮሐንስ በመንፈስ ቅዱስ ተልኮ እኔ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቋችኋል በማቴዎስ ወንጌል ምዕራፍ 3 ከቁጥር 11 እያለ የላቀ ጥምቀት የምትሰጠውን ጥምቀትን ከእርሱ የተገኘች የጌታችን የመድኃኒታችን መምጣት በጉጉት እየጠበቀ ትንቢት እየተናገረ የተጠራለትንና የተመረጠለትን ስራውን እያከናወነ ሕዝቡን እያዘጋጀ ሳለ አስቀድሞ የተነገረለት ክርስቶስ በስፍራው ተገኝቶ የጽድቅ ስራውን ተመለከተለት፣ ወደደለት። አጥምቀኝ ብሎም ሲጠይቀው እውነተኛ ስራውን እንደወደደለትና እንዳጸደቀለት ያጠይቃል።
ዛሬ እያንዳንዳችን ወደምንገኝበት ዮርዳኖስ ጌታችን ቢመጣና ቢጎበኘን በቅዱስ ዮሐንስ ምትክ የተሾመለትን ስራ የተጠራለትን አገልግሎት በተሰጠው ጸጋ እያከናወነ የሚገኘው ነቢይ፣ ሐዋርያ፣ ጳጳስ፣ ካህን፣ ዲያቆን፣ ዘማሪና ምዕመን ያገኝ ይሆን? እውነትን እንናገር ካልን እንዲያ ሲያደርግ የሚያገኝ በጎ አገልጋይ በጭንቅ ካልሆነ በቀላሉ በሩቅ ካልሆነ በቅርቡ ማግኘት ከባድ ነው። አብዛኛውና ሁሉም በሚያሰኝ ደረጃ አገልጋዮች የተሰለፉበትን እና የተጠሩበትን የአገልግሎት ቦታ እግዚአብሔርን ለማክበር፣ በረከት ለማግኘት፣ ሰዎችን ለመርዳት፣ ለመጥቀም ወይም ለማገልገል፣ ሃይማኖትን ለመጠበቅ፣ ታሪክን ለማቆየት፣ ሀገርን ለማበጀት፣ ለልማት እንደ ቅዱስ ዮሐንስ ሰውንና እግዚአብሔርን ለማገናኘት፣ ትውልዱን ለማነጽ መሆኑ ቀርቶ ለእንጀራ መብያ፣ ለሆድ መሙያ፣ ለምድራዊ ኑሮ መኖሪያ እንደ ንግድ፣ እርሻ የመሳሰለ ሁሉ አይነት ምድራዊ ስራ ነው የሚቆጥሩት። ጌታችን አጥምቀኝ ቢለው ቅዱስ ዮሐንስ ከሌሎች ሰዎች መካከል ለይቶ እንዲያውቀው መንፈስ ቅዱስ በገለጠለት ጊዜ ደንግጦ እኔ በትሕትናው ተደንቆ የተናገረውን ነገር ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ሲል ወንጌላዊ ማቴዎስ ሁኔታውን ገልጾ ጽፎልናል። በጌታችን ጥምቀት ዕለት በዮርዳኖስና በአካባቢው ስለተከሰተው ክስተትም ቅዱስ ደራሲ ነድ ለማየ ባሕር ከበቦ ማይ ሀበ ያውር ጸበቦ ትርጓሜ ውሃው የዮርዳኖስን ወንዝ እሳት ከበበው፣ ውሃውም መሄጃ ጠፋው፣ ተጨነቀ ሲል ይገልጸዋል። በስጋ ድንግል ማርያም ተገልጾ ዮሐንስ አጥምቀኝ የሚለው አምላክ ፍጹም ነውና የዮርዳኖስ ወንዝ በጌታችን የክብሩ ብርሃን ተመላ። የዚህ ቅዱስ ደራሲ አነጋገር በልደቱ ዕለት በእረኞች ዙሪያ ስለበራው ብርሃን ከተናገረው ከወንጌላዊ ሉቃስ ይገናኛል። ማለትም እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 9 ተብሎ በወንጌላዊ ሉቃስ የተገለጸውን ይመስላል። የዮርዳኖስ ወንዝ መሄጃ ጠፋው፣ ተጨነቀ የሚለው ከነቢዩ ዳዊት ትንቢት ጋር የተገናኘ ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለሽ ምን ሆናችኋል? መዝሙር 114 ከቁጥር 5 ተብሎ እንደተጻፈ ከፍ ሲል እንዳየነው ከልደቱ ብርሃን የተነሳ እረኞች እንደፈሩ ከጥምቀቱም ብርሃን የተነሳ ውሆች ፈርተዋል። ይህም አስቀድሞ አቤቱ ውሆች አዩ፣ ውሆችም ፈሩ፣ ጥልቆችም ተነዋወጡ፣ ውሆችም ጮሁ። መዝሙር 77 ከቁጥር 16 ተብሎ በትንቢት የተነገረው ይፈጸም ዘንድ ነው። ከላይ በጥቅሱ እንደተመለከትነው በእረኞች ዙሪያ የጌታ ክብር ያበራ መልአኩም ወደ እነሱ በቀረበ ጊዜ ነበር። ያም የልደቱ ሰዓት ሌሊት ነበር። ጌታችን ሲጠመቅ ከሌሊቱ 10 ሰዓት ነበር። እንዲያውም ከሆነ ታዲያ የመልአኩ ፈጣሪ መድኃኒታችን ኢየሱስ ክርስቶስ ሲቀርብ ቅዱስ ዮሐንስ የዮርዳኖስ ወንዝ እንዴት የበለጠ በብርሃን አይሞሉ! ሌላው አስደናቂ ምስጢር ደግሞ በዚያች ሰዓት ጌታችን ሲጠመቅ ርግብ መጥታ በራሱ ላይ አረፈች። ከዚያም በሰማይ አንድ ድምፅ መጣ። ድምፁም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የእግዚአብሔር አብ ድምፅ ነበረ። ርግብ የተባለው በቁሙ ርግብ ሳይሆን መንፈስ ቅዱስ ነበር። ርግቦች በሌሊት እንደማይበሩ የታወቀ የተረዳ ነገር ነው። የጥምቀት በዓል አከባበር በቅድስት ሀገር ኢትዮጵያ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ጥር 10 ቀን ከዋዜማው ጀምሮ ጌታችን ከገሊላ ወደ ዮርዳኖስ በመንፈስ ቅዱስ መወለዳችንን መጀመሪያ እርሱ አድርጎ ሊያሳየን፣ ሊመሰርትልን፣ ሊባርክልን መሄዱ በድርጊት እያሳየች ታከብራለች። ጌታችን 30 ዓመት ሲሞላ ወደ ዮርዳኖስ ሄዶ እንደተጠመቀ ለማስታወስ ጥር 10 ቀን ሁሉም ታቦታት በአቅራቢያው ወደሚገኘው ውሃ ወዳለበት ስፍራ በመሄድ በድንኳን ውስጥ ያድራሉ። ይህ ዕለት ከተራ ይባላል። ከተራ የሚለው ከተረ፣ ሰበሰበ፣ ከበበ፣ ያዘ፣ ገደበ ከሚለው የግዕዝ ግስ የተገኘ ሲሆን ይህ ዕለት ከተራ የተባለው በአካባቢው ያለው ውሃ እንዳይፈስ ተገድቦ ሕዝቡ እንዲጠመቅበት ስለሚዘጋጅ ነው።
ይህም በቅድስት ሀገር ኢትዮጵያ ከሆነ ነው እንጂ በመጪው ዓለም በአብዛኛው ለሕዝቡ አመች ቀን ተፈልጎ ይከበራል። አከባበሩም በአንዳንድ ቦታ ታቦታቱ ወጥተው የሚያድሩበት ቦታ ስለማይገኝ ቢገኝም የጸጥታ የውጭውም ችግር ስለሚኖር በቤተ ክርስቲያን ውስጥ በፕላስቲክ ገንዳ በተከተረ ውሃ ስርዓቱን ደርሶ ምዕመናን የዮርዳኖስ ጸበል ተረጭተው ታስቦ ይውላል። በአንዳንድ ቦታ ደግሞ በቅርብ ርቀት ያሉ አብያተ ክርስቲያናት ሶስቱም አምስትም እየሆኑ በቀኑ አለመሆኑ ነው እንጂ ሁሉም ነገር በቅድስት ሀገር ኢትዮጵያ እንደሚደረገው ሆኖ ተባብረው ተቀናጅተው ያከብራሉ። ወደ ሀገር ቤቱና በሀገር ቤት ደረጃ ወደሚከበሩት ስንመለስ ታቦታቱ ወደ ድንኳኑ ከገቡ በኋላ ሌሊቱን ካህናቱ ሲያመሰግኑ፣ ሲዘምሩ፣ ሲቀድሱና ዕለቱን የተመለከተ ትምህርት ለሕዝቡ ሲያስተምሩ ያድራሉ። በዕለቱ ጥር 11 ቀን ጠዋት ከ12 ሰዓት ጀምሮ በተከተረው ውሃ ላይ ስርዓተ ቅዳሴ ወይም የጥምቀት ባህር ጸሎት ከተደረገና ከተባረከ በኋላ በዓሉን ለማክበር የተሰበሰበው ሕዝብ ይረጫል። ካህናቱም ሕዝቡን ጸበል ከረጩ በኋላ ልዩ ያሬዳዊ ስርዓቶች ይፈጽማሉ። በገጠሪቱ ኢትዮጵያም የሆነ እንደሆነ ደግሞ እንዲሁ ሕዝቡ የቀይ ጥቁር የሀብታም ድሃ ሳያደርጉት ሞራሉን ሳይሰልቡት ታቦታቱን ካደሩበት ቦታ ወደ የመቅደሳቸው ለመመለስ እስኪነሱ ድረስ ወጣቱ ቀደም ብሎ ከመንደሩ ወጥቶ ቡድን እየሰራ ሩር ወይም ጥንግልግያ ይገጥም ነበረ። የኔ ፈረስ የጊዮርጊስ፣ ያንተ የመርቆሬዎስ እየተባባሉ ፈረስ ግልቢያ ውድድር ያደርጉ ነበር። አስኳላ ቀሚሱም ኳስ ሲጫወት ነበር። አሁን በገጠሪቱ በኢትዮጵያ ለጥምቀት በዓል ልዩ ድምቀት የሚሰጠው ይህ ሁሉ ባህል ሆን ተብሎ ቀስ በቀስ ደብዛው እንዲጠፋ እየተደረገ ነው። ከዚህም ታቦታቱ ከድንኳኑ ወጥተው ወደ የመጡበት ቤተ ክርስቲያን በየአጥቢያ ምዕመናኑ ሆታና እልልታ፣ የታቦት ዘፈን በካህናት ያሬዳዊ ዝማሬ ታጅቦ ይሄዳሉ። የጥምቀት ምሳሌ በብሉይ ኪዳን ነገረ ጥምቀት እንደ እንግዳ ደራሽ እንደ ጎርፍ ፈሳሽ አይደለም። በብዙ ህብረ አምሳልና ትንቢት ተነግሮ እንጂ በብሉይ ኪዳን ዘመን የተነገረው ትንቢት ለአማናዊ የአዲስ ኪዳን ጥምቀት ምሳሌ የሆነው ሁሉ ብዙ ነው። ከዚያም መካከል የሚከተሉት ከብዙ እጅግ በጥቂቱ እናያለን። የያዕቆብ አብትር ወይም በትሮችና የላባ በጎች ከዛኛው ቀጥለው ከታች የሚመለከቱት ምሳሌዎች በብዙ ጸሐፍትና ሰባኪያን የሚዘወተሩ ሲሆኑ ይህ ምሳሌ በማህሌቱ፣ በጸናጽል፣ በከበሮ ከሚታወስ በቀር ተተርጉሞ ሲነገር አይሰማም። ይሁን እንጂ አስደናቂ ምስጢርና የጥምቀት ምሳሌ ነው። መጀመሪያ ከቅዱስ መጽሐፍ ላይ እንደሰፈረው ጥሬ ጥቅሱን እናስቀድም። ያዕቆብ ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትር ወስዶ በበረቶቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሲጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹም ውሃ ሲጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎብኘታቸው የተነሳ ጸነሱ። በጎቹም ሸመልማሌ መሳይና ዝንጉርጉር ነቁጣም ያለበትን ወለዱ። እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫ ገንዳ ውስጥ ከበጎቹ ፊት አደረገ። ኦሪት ዘፍጥረት ምዕራፍ 30 ከቁጥር 46 እስከ 76 እስከ 41። በጎቹ ከወለዱ በኋላ እነዚያ በትሮች በማጠጫው ውስጥ አያኖሯቸውም ነበር። ለመጸነስ በሚችሉበት ወቅት 3 በትሮችን ለጦ በውሃ ማጠጫው ገንዳ ከውሃው ውስጥ ያጋድማቸዋል። በጎቹን እያስመሰሉም ይወልዱለትና ይበዙለት ነበር። ላባ ብዙ ጊዜ ደመወዙን ለውጦበት ስለነበር እውነተኛ ደመወዝ ከፋይ እግዚአብሔር ይህንን የጥምቀት ምሳሌ የሆነ ጥበብ ገልጾለት ከላባ ይልቅ እርሱ ባለጸጋ ሆነ። የብሉይ ኪዳን ትርጓሜ መምህራን ይህን ክፍል ሲተረጉሙትና ሲያብራሩት ሁለቱም ጨርሶ ልጧቸው አንዱን
ቅጥልጥል አድርጎታል ጨርሶ የላጡት ነጫጮቹ የአብና የመንፈስ ቅዱስ ምሳሌ፣ ቅጥልጥሉም የወልድ አምሳል አምላክ ኮሰብ ማለት ሰውም አምላክም ነውና አባህኩ ወይም ጠቦቶቹ የመምህራኑን አባግ ወይም በጎች፣ የምእመናን ውሃው የጥምቀት አባግ ወይም በጎች አብትርን በትሮቹ እያስመሰሉ መውለዳቸው ምእመናንን በጥምቀት ምክንያት ሥላሴን መስለው ይወለዳሉና። ላባ የዲያብሎስ ያዕቆብ የጌታ ምሳሌ ነው። ምልክት ያለው ለያዕቆብ ምልክት የሌለው ለላባ እንደሆነ ሁሉ ሀብተ ወልድና ስመ ክርስትና ያለው ለጌታ ሀብተ ወልድና ስመ ክርስትና የሌለው ለዲያብሎስ ምሳሌ ነው። አባ ስብሐት ለአብ የተባለው የመልክዓ ሥላሴ ደራሲ ይህንን አስመልክቶ በበትረ ያዕቆብ በረሃ ሥላሴክሙ ፀሐይ ወተመሰሉ ሰብአ ዓይን አባጋ ላባ ወማይ ላባ አባግ ዘዮም ወጥምቀት አባይ። ትርጉም ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ በራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞው የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆነ ሲል አጣፍጦ ገልጾታል። ግዝረት ወይም ግዝረት ለጊዜው ለእስራኤል ዘሥጋ መለያ ሲሆን ፍጻሜው ግን ሊመጣ ላለውና ለእስራኤል ዘነፍስ ምእመናን መክበሪያ ለሆነው ለጥምቀት ምሳሌ ነበር። ዘፍጥረት ምዕራፍ 16 ከቁጥር 14፣ ቆላስይስ ምዕራፍ 2 ከቁጥር 14። የኤርትራ ባህር ወይም ቀይ ባህር ሙሴ የክርስቶስ ባህሩም የከፈለበት በትር የመስቀል ባህር ኤርትራ የፍርድና የሲኦል በተከፈለው ባህር የተሻገሩት እስራኤል በመስቀሉ ላይ በፈሰሰው ደሙ ከጎኑ ውሃ በጥምቀት ከእግዚአብሔር ተወልደው ባህረ ኃጢአትን የሚሻገሩ ምእመናን ምሳሌ ነው። ዘጸአት ምዕራፍ 14 ከቁጥር 21፣ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1። የዮርዳኖስ ባህር ኢያሱ የክርስቶስ ዮርዳኖስ የጥምቀት ዮርዳኖስን የተሻገሩ እስራኤል በክርስቶስ አምነው በመጠመቅ የዳኑ ምእመናን ምሳሌ ነው። መጽሐፈ ኢያሱ ምዕራፍ 3 ከቁጥር 4 እስከ 15። ዮሐንስ ጥምቀት ዮሐንስ ሕዝቡን የንስሐ ጥምቀት እያጠመቃቸው ከቆየ በኋላ ጌታ በሚመጣበት ጊዜ እነሆ የእግዚአብሔር በግ በማለት ወደ ጌታ መርቷቸዋል። ስለዚህ የዮሐንስ ጥምቀት ምሳሌ ሆኖ ለአማናዊ የጌታ ጥምቀት የሚያዘጋጅ ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1፣ የዮሐንስ ወንጌል ምዕራፍ የሐዋርያት ሥራ ምዕራፍ 1 ከቁጥር 5። ትንቢት ከላይ እንደተገለጸው ስለ ጌታችን ጥምቀት በተነገረው ብዙ የተነገረ ቢኖርም ይህም ብቻ ጠቅሰን ለማለፍ እንገደዳለን። ባህርም አይታ ሸሸች፣ ዮርዳኖስም ወደ ኋላ ተመለሰች፣ ተራሮችም እንደ ኮርማ ዘለሉ። መዝሙረ ዳዊት መዝሙር 113 ከቁጥር 3። የልጅነት የክርስትና ጥምቀት አንዲት ናት። ከወላጆቻችን በሥጋ የምንወለደው አንድ ጊዜ ብቻ እንደሆነ ሁሉ ከውሃና ከመንፈስ ቅዱስ ከእግዚአብሔር የምንጠመቀው አንድ ጊዜ ብቻ ነው። በመሆኑም የጥምቀት አንዲት ናት፣ አትደገምም። የጥምቀት ምሳሌ የነበረው ግዝረት አንድ ጊዜ ብቻ እንደነበረ ሁሉ ጥምቀት አንድ ጊዜ ነው። ሐዋርያው ቅዱስ ጳውሎስ ጥምቀት አንዲት መሆኗን፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ኤፌሶን ምዕራፍ 4 ከቁጥር 4 በማለት ተናግሯል። የጌታ ሥጋና ደም የምንሳተፍበት ምስጢር በመሆኑ ጌታችን የሞተውና የተነሳው አንድ ጊዜ ነውና አንድ ጊዜ ብቻ እንጠመቃለን። ሮሜ ምዕራፍ 6 ከቁጥር 3። ይህ በዓል ምስጢረ ሥላሴ የተገለጸበት የዓለም ሁሉ ቤዛ መድኃኒታችን ኢየሱስ ክርስቶስ ከ30 ዓመቱ በኋላ ሰው የሆነበት የማዳን ሥራ በግልጽ የጀመረበት በአመፃችን ምክንያት ያጣነውን ሰብአዊ ሰማያዊና መንፈሳዊ ሀብት ሁሉ የምናገኝበት ሥርዓተ ጥምቀት የተመሰረተችበት የበረከቱ ግምጃ ቤት ለሰው ዘር ሁሉ ከላይ በሰፊው የተከፈተበት በዓል ነው። አባቶቻችን ጠብቀው ያስረከቡን በዓለ ጥምቀትን ለማክበር የረዳን ቸርነቱና ፍቅሩ ወሰን የሌለው አምላካችን ልዑል እግዚአብሔር ከፍ ያለ ምስጋና ይድረሰው። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ የጥምቀቱ ብርሃን በቅዱስ ፈቃዱ በመላው ሕዝበ ክርስቲያን ላይ ይብራ፣ አሜን። ውድ ኦርቶዶክሳውያን፣ ውድ ክርስቲያኖች እንግዲህ እስካሁን ሳሰለችሁ እስከ መጨረሻው ድረስ ስላዳመጣችሁኝ ጆሮአችሁን ስለሰጣችሁኝና ከትምህርቱ ተሳታፊ ስለሆናችሁ እያመሰገንኩኝ በድጋሜ መልካም የጥምቀት በዓል እያልኩኝ የዛሬን ዝግጅት በዚህ አበቃለሁኝ። አመሰግናለሁ። ክብረት ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።